በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እንደምን ከረማችሁ? እንደምን ለዚህ ሰዓት በቃችሁ? አሜን። ኃያሉ ልዑል እግዚአብሔር አምላካችን በዝናብ አብቅሎ በፀሐይ አብስሎ እንዳንራብ አብልቶ እንዳንጠማ አጠጥቶ ጤናና ሰላምን ሰጥቶን ለዚህ ሰዓት ያበቃን እግዚአብሔር አምላካችን ዘወትር ከአጽናፍ እስከ አጽናፍ የተከበረና የተመሰገነ ይሁን፣ አሜን። የክርስቶስ ቤተሰቦች ይሄ ቪዲዮ በአንድም በሌላም የሚደርሳችሁ ሁሉ ከዚህ በፊት 2 ተከታታይ ቪዲዮዎችን በኦሮምኛ ሰርቼ ነበረ። ነገር ግን ሁሉም ይሰማው ዘንድ ድጋሚ በአማርኛ ለመስራት ስለፈለኩኝ ነው። እንግዲህ ቪዲዮ ምን ላይ ያተኩር ነበረ? ስለ አንዲት ህንፃ ቤተክርስቲያን ግንባታ ማለትም በአርሲ ሀገረ ስብከት በበሌ ገስጋር ወረዳ የምትገኝ ገልቻ ቅድስት ማርያም የምትባል ጥንታዊት ቤተክርስቲያን አስመልክቶ ነው ቪዲዮ የተላለፈው። እንግዲህ የህንፃው ግንባታ ምን ደረጃ ላይ ነው ያለው የሚለውን ስናነሳ በእውነት በጣም በሚገርም ሁኔታ ውጪ ያሉ እህቶች፣ ወንድሞች፣ አገር ውስጥ ያለው ምዕመን፣ በተለያየ የሀገሪቷ ክፍል ያሉ ይቺው ቤተክርስቲያን ያፈራቻቸው ወንድሞች፣ እህቶች በመተባበር በማስተባበር መሰረቱን በጣም በሚገርም ሁኔታ በጣም በሚያምር እጅግ ደስ በሚል ሁኔታ ተሰርቶ አልቋል። ከፍተኛ የሆነ መረባረብ እጅግ ደስ የሚል ቅንጅት ነበረ የተደረገው። ከዛ በኋላ የተወሰነ ክፍተት የተፈጠረበት ሁኔታ ነው ያለው። የህንፃ ቤተክርስቲያኑ የመሰረት ግንባታ ካለቀ በኋላ መቀዛቀዞች ተከስተዋል። ይሄ ደግሞ ያው ታውቁታላችሁ፣ የህንፃ ቤተክርስቲያን ግንባታ በአብዛኛው ምዕመኖቿ ላይ የተመረኮዘ የምዕመኖቿ በሚያሰባስቡት ገቢ የመገንባት ሂደት ላይ የተመሰረተ ስለሆነ ቤተክርስቲያን የራሷ የሆነ ለህንፃ ቤተክርስቲያን ግንባታ የሚያስችል ማለት ይህን ያክል ጠርቀም ብሎ ህንፃ ቤተክርስቲያንን ሊገነባ የሚችል አቅም ያሌለ መሆኑን ሁላችንም የምንረዳው ጉዳይ ስለሆነ ልክ ከዚህ ቀደም ስናደርግ የነበረው እንቅስቃሴ ከዚህ በኋላ ማስቀጠል ስለሚያስፈልግና የተለያዩ መርሃ ግብሮችን በመቅረጽ በእንቅስቃሴ ላይ የሚገኝበት ሁኔታ ነው ያለው። የደብሩ ሰበካ ጉባኤ፣ የደብሩ የህንፃ አሰሪ ኮሚቴ እንቅስቃሴዎችን እያደረገ ምዕመኑም የአጥቢያ ቤተክርስቲያኑ ምዕመንም ከፍተኛ የሆነ የመረባረብ ስራ እየሰራ ያለበት ሁኔታ ነው ያለው። ስለዚህ ቀደም ባሉት ቪዲዮዎች ላይ እንደገለጽኩኝ የዚሁ እንቅስቃሴ አካል የሆነው ስብሰባ ሆሳዕና ቀጣይ የሆሳዕና ዕለት በመንበረ ፀሐይ ቅድስተ ቅዱሳን ድንግል ማርያም ቤተክርስቲያን አዳማ በምትገኘው መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ከቀኑ ከ7 ሰዓት ጀምሮ መርሃ ግብር ለማካሄድ ስላሰብን እዚሁ አዳማ ከተማ ውስጥ ያሉ ወንድሞች እህቶች ይህንን ቪዲዮ ያው እነሱን ወክዬ ነው እያስተላለፍኩኝ ያለሁት። ይህ ቪዲዮ የደረሳችሁ ወንድሞች እህቶች፣ አባቶች፣ እናቶች ሁላችሁ በዚህ መርሃ ግብር ላይ እንድትገኙና የእናታችን የቅድስተ ቅዱሳን የድንግል ማርያም የበረከቷ ተሳታፊ ተካፋይ እንድትሆኑ ለማሳሰብ ነው። ሌላው እንግዲህ በማንኛውም አኳኋን እገዛ ማድረግ የሚቻል ነው። ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ በሀሳብ ጭምር በሙያ ጭምር ማገዝ የሚቻል መሆኑን ነው። የግድ ገንዘብ ላይ ብቻ አይደለም ትኩረት እያደረግን ያለ ነው። ይህንኑን መሰረት በማድረግና ይህንን አውቃችሁ እገዛ እንድታደርጉ ከህንፃው ቤተክርስቲያን ግንባታ ጎን እንድትቆሙልን ለማሳሰብ ነው። የቤተክርስቲያኒቷ ኦፊሻል አካውንት በውስጥ በኩል መላላክ ይቻላል።
እዚህ ላይ ልንገነዘብ የሚገባውና ልንጠነቀቅ የሚገባው ማንኛውም የቤተ ክርስቲያኒቱ ኮሚቴ ግለሰብ የኮሚቴ አባል ወይም ግለሰብ ገንዘብ የማይቀበል መሆኑና ገንዘብ ልክ ይሄኛው የህንፃ ቤተ ክርስቲያን ይሰራል ተብሎ ተገን በማድረግ በእኛ አሰራር ምንም አይነት ገንዘብ ከእህቶች፣ ወንድሞች፣ እናቶች፣ አባቶች የማንቀበል መሆኑን በቀጥታ አስተዋጽኦ ለማድረግ የሚፈልግ ምዕመን በቀጥታ የቤተ ክርስቲያኒቷ አካውንት ላይ ነው የሚያስገባው ገቢ የሚያደርገው። ከዚህ በፊትም የነበረው አሰራር እጅግ ብዙ ብር መካከለኛው ምስራቅ ላይ ያሉ እህቶች በቤተ ክርስቲያኒቷ አካውንት ላይ በቀጥታ ገቢ በማድረግ በቀጣይ በሚሰራ ቪዲዮ የቤተ ክርስቲያኒቱን የህንፃ አሰራር የሚያሳይ ቪዲዮ እንለቅላችኋለን አቀናይተን። ያንን በመመልከት ህንፃ ቤተ ክርስቲያኒቱ የደረሰበት የግንባታ ሂደትን ከዛ በመረዳት ይቻላል። አነሳስቶ ያስጀምረን አስጀምሮ ያስፈጽመን ልዑል እግዚአብሔር አምላካችን ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።